ድሮን የዓለማችንን የጦርነት አካሄድ እየለወጠው ነው። ፊት ለፊት የነፍስ ወከፍ መሳሪያ ይዞ በምሽግ ውስጥ መፋለም እየቀረ ነው። በምሽግ የተጀመረው የሩሲያና የዩክሬን ጦርነት ከምሽግ ወጥቶ ወደ ድሮን ፍልሚያ አምርቷል። በዚህ የድሮን ፍልሚያ ማንም ባልጠበቀው መልኩ ዩክሬን በሩሲያ ላይ የበላይነትን እየወሰደች ነው። ፈጽሞ ሊታመን ያልቻለ እውነታ ነው። አምስተኛ ዓመቱን ወደ ማስቆጠሩ እየሄደ ያለው የዩክሬን ሩሲያ ጦርነት ፊት ለፊት የሚደረገው የወታደሮች የግንባር ፍልሚያ እየቀነሰ ጦርነቱ በድሮንና ሚሳኤሎች ላይ ጥገኛ እየሆነ የመምጣቱ ጉዳይ ነገሮች ለሩሲያ እንዲከብዱ አድርጓቸዋል። ከዚሁ ጋር በተያያዘም በተለይ በሩሲያውያን በኩል በሩቅ ይሰሙት የነበረው ጦርነት ከቅርብ ጊዜ ወዲህ በራቸው ድረስ አንኳኩቶ እየሄደ ነው። የዩክሬን ድሮኖች ዋና ከተማዋን ሞስኮን ጨምሮ በርካታ የሩሲያ ከተሞችን የጦርነት አውድማ እያደረጉ ይገኛሉ። የሩሲያ ድሮን የመከላከል አቅም የት ሄደ? ምንስ ዋጠው እስኪባል ድረስ ሩሲያ መጠነ ሰፊ የዩክሬንን የድሮን ጥቃቶች እያስተናገደች ትገኛለች። Russia is burning again. Today, Russian oil infrastructure in Tuapse was struck by drones for the fourth time in just 2 weeks. በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ30 ወራት የሚረከቡት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። ከዩክሬን የድሮን ጥቃት ጋር በተያያዘ የሩሲያ የነዳጅ መሰረተ ልማቶች ወድመዋል። ወደቦች ስራ ወደ ማቆሙ እየተቃረቡ ነው። በርካታ ወታደራዊ ተቋማት፣ የጦር መሳሪያ ማከማቻዎችና ማምረቻዎች በዩክሬን ድሮኖች ጥቃት ወድመዋል። ነዳጅ ላኪዋ ሩሲያ ከዩክሬን የድሮን ጥቃት ጋር በተያያዘ ነዳጅን ወደ ውጭ መላክን ማቆም ግድ ብሏታል። ይህ ብቻ ሳይሆን የሀገሪቱ የነዳጅ መሰረተ ልማቶች ከደረሰባቸው መጠነ ሰፊ ጉዳት ጋር በተያያዘም በመላ ሩሲያ ሳይቀር ከፍተኛ የነዳጅ እጥረት ተፈጥሯል። በሩሲያ ለሰዓታት ሰልፍ ይዘው ሳይቆሙ ነዳጅ ቀድቶ መንዳት የሚታሰብ አልሆነም። በድሮኑ ፍልሚያ ዩክሬን በዚህ ደረጃ ሞስኮን ወጥራ ይዛታለች። ሞስኮም በእጅጉ እየፈጠነች ነው። የዩክሬን ድሮኖች ከዋናው የግንባር ፍልሚያ በሺህ ኪሎ ሜትሮች ርቀው በጥልቀት በመግባት የሩሲያን ወታደራዊ ተቋማትን፣ መሰረተ ልማቶችንና ሲቪሎችን ሳይቀር እያጠቁ ይገኛሉ። በአሁኑ ሰዓት ሁለቱም ሀገራት ፊት ለፊት ጦር አሰልፈው ሲያደርጉት የነበረውን ፍልሚያ ቀነስ አድርገው ሙሉ የጦርነት አቅጣጫቸውን በሚሳይሎችና ድሮኖች ማድረጋቸው የሁለቱንም ሀገራት ፈተና አብዝቶታል። ሩሲያ ዩክሬንን ለማጥቃት ድሮኖችን እንደዚሁም ሚሳይሎችን ትጠቀማለች። ብዙም የሚሳይል አቅሙ የሌላት ዩክሬን ሙሉ አቅሟን ድሮኖች ላይ በማድረግ ሩሲያን እያስጨነቀች ትገኛለች። ድሮኖች ከሚሳይል አንጻር ለማምረት እጅግ አነስተኛ ወጪን የሚጠይቁ መሆናቸው ዩክሬን ከሚሳይል ይልቅ ሙሉ ትኩረቷን ድሮኖችን ማምረት ላይ እንድታሳርፍ ያደረጋት መሆኑን ዘገባዎች ያመለክታሉ። በዚህም የሩሲያ ዩክሬንን ጦርነት ተከትሎ የዩክሬን የውጊያ ድሮኖችን የማምረት አቅም በእጅጉ እንደተሻሻለና አስገራሚ ለውጥንም እንዳመጣ የሮይተርስ የዜና ወኪል ዘገባ አመልክቷል። የዩክሬን ድሮኖች በአሁኑ ሰዓት ሞስኮን ጨምሮ መላ የሩሲያ ከተሞችን በእጅጉ እያስጨነቁ ነው። ጥቃታቸውን የሚፈጽሙት 1000 ኪሎ ሜትሮችን አቋርጠው ነው። በጦርነት ላይ የሚያሳዩት ውጤታማነትና ድክመት እየተፈተሸ እዚያው በዚያው የቴክኖሎጂ መሻሻልም የሚደረግላቸው ናቸው። ይህም የዩክሬን የውጊያ ድሮኖች በቀጥታ ጦርነት ተሳትፏቸው እየተፈተሹ የቴክኖሎጂ አቅማቸውን ያስመሰከሩ የፍልሚያ መሳሪያዎች እንዲሆኑ አድርጓቸዋል። ዩክሬን እነዚሁኑ ድሮኖች በፍጥነትና በስፋት እንድታመርትም የአውሮፓ አጋሮቿ ሰፊ ድጋፍን እያደረጉላት መሆኑ ይነገራል። ሩሲያ እነዚህኑ የዩክሬንን የድሮን ማምረቻ ማዕከላት አድና ለማውደም በብርቱ እየተጣጣረችም ትገኛለች። የድሮን ማምረቻ ማዕከላቱ ወታደራዊ ሚስጥራቸው በተጠበቀ ቦታ እንዲሆኑ ተደርገዋል። ሩሲያ ሰላም የነሷትን የዩክሬን ድሮኖች ከምንጫቸው ለማድረግ የዩክሬንን የድሮን ማምረቻ ማዕከላትን በሳተላይት ክትትሎች እያሰሰች ትገኛለች። በዚህ መሃል ሩሲያ አንድ ከዩክሬን የድሮን ጥቃት ጋር በተያያዘ ተሳክቶላታል። ዩክሬን እጅግ ስኬታማ ውጤትን አግኝቼበታል ያለችውን የድሮን ቴክኖሎጂያን የሚያሳይ ኤግዚቢሽን ከፍታ በማሳየት ላይ ነበረች። በርካቶችም ይህንኑ የድሮን ቴክኖሎጂ ኤግዚቢሽን እየጎበኙ ነበር።
ይሄው የድሮን ቴክኖሎጂ ኤግዚቢሽን የተከፈተው ዩክሬን ዋና ከተማ ኪየቭ መውጫ ላይ ነበር። በዚህ መሃል ግን አንድ አስደንጋጭ ክስተት ተፈጠረ። ክስተቱም ሩሲያ በዚሁ የድሮን ኤግዚቢሽን ላይ ባሊስቲክ ሚሳኤል ማስወንጨፏ ነው። ኤግዚቢሽኑ ላይ የዩክሬን በርካታ ወታደራዊ አመራሮች እንደዚሁም ጎብኚ ሲቪሎችም እንደነበሩ የቢቢሲ ዘገባ አመላክቷል። ይሄው የቢቢሲ ዘገባ በዚሁ የሩሲያ የባሊስቲክ ሚሳኤል ጥቃት 15 ሰዎች እንደተገደሉ እንደዚሁም 100 ሰዎች ደግሞ እንደቆሰሉም አመላክቷል። ሩሲያ ይሄንን የባሊስቲክ ሚሳኤል ጥቃት ከመፈጸሟ ቀደም ብሎ ዩክሬን ኪርኮቭ በተባለች የሩሲያ ከተማ ላይ በፈጸመችው የድሮን ጥቃት 6 ሰዎች ሲገደሉ 26 ሰዎች ደግሞ ቆስለዋል። ዩክሬን ይህንኑ የድሮን ጥቃት በሩሲያ ላይ የፈጸመችው 1000 ኪሎ ሜትር ወይም 600 ማይል በጥልቀት ወደ ሩሲያ ግዛት በመግባት መሆኑንም ይኸው የቢቢሲ ዘገባ አክሎ አመላክቷል። ሩሲያ በዚሁ የዩክሬን የድሮን ኤግዚቢሽን ላይ ያደረሰችውን ጥቃት በተመለከተም በሰጠችው መግለጫ እኔን ለማጥቃት ጥቅም ላይ የሚውል የድሮን ቴክኖሎጂ ኤግዚቢሽንን በማጥቃት ተገቢውን እርምጃ ወስጃለሁ፣ ይቀጥላልም ስትል አስታውቃለች። ይሄው የድሮን ቴክኖሎጂ ኤግዚቢሽን ለህዝብ ክፍት የነበረ ሲሆን በርካቶች በቦታው እየተገኙ እንዲመለከቱትም ማስታወቂያዎች ሲሰሩለትም ነበር። እንደዚህ አይነት የዩክሬን ወታደራዊ እንቅስቃሴዎችን በተመለከተ ሩሲያ አድና እንደምታጠቃ እየታወቀ እንዴት ይህ የድሮን ቴክኖሎጂ የሚያሳይ ኤግዚቢሽን በአደባባይ ይከፈታል? ደግሞ ስለ ሲቪሎች ክፍት ነው በሚልስ ማስታወቂያ እንዲሰራለትስ ይደረጋል? በማለት ጥብቅ ትችታቸውንም የሰነዘሩ አልጠፉም። በነገራችን ላይ በጦርነት እየተፈተኑ እጅግ በዳበረ ቴክኖሎጂ ውስጥ የገቡትን የዩክሬን ድሮኖች ለመሸመት በርካታ ሀገራት ጥያቄዎችን እያቀረቡ ነው። እንደ ሮይተርስ የዜና ወኪል ዘገባ ከሆነ የዩክሬንን ድሮኖች ለመሸመት ጥያቄዎችን ካቀረቡት ሀገራት መካከል አንዷ አሜሪካ ሆናለች። ሮይተርስ ከፔንታጎን ምንጮች ደረሱኝ በማለት ባሰራጨው በዚሁ ዘገባው አሜሪካ የድሮን ግዢ ጥያቄ ማቅረቧን ተከትሎ ዩክሬን እሰየው በሚል ጥያቄውን በደስታ ተቀብላለች። የዩክሬን ድሮኖች የበርካቶችን ትኩረት እንዲስቡ ያደረጋቸው ሀገሪቱ ከሩሲያ ጋር በገባችበት ጦርነት በጊዜ ሂደት እጅግ ውጤታማ ሆነው የቴክኖሎጂ አቅማቸውን በማስመስከራቸው እንደሆነም ይሄው የሮይተርስ ዘገባ አክሎ አመላክቷል። ምንም እንኳን ዩክሬንና ሩሲያ 5ኛ ዓመታቸውን ባስቆጠረ ጦርነት ውስጥ ቢሆንም ሁለቱ ሀገራት ባላቸው ዘርፈ ብዙ አቅም የሚገናኙ አይደሉም። በቆዳ ስፋት ይባል በኢኮኖሚ እንደዚሁም በህዝብ ብዛትም ይሁን በወታደራዊ አቅም ሩሲያ ዩክሬንን በብዙ እጥፍ ትበልጣታለች። ግን ደግሞ በዚህ ጦርነት ጊዜው በሄደ ቁጥር ዩክሬን ሩሲያን በእጅጉ ፈትናታለች። ጦርነቱ የዛሬ 4 ዓመት ሲጀመር ሩሲያ ዩክሬንን ልትጠቀልላት ነው፣ የቀናት ከበዛም የወራት ጉዳይ ነው ሲባል ነበር። በጦርነቱ ጅማሩ ሩሲያ ሰፊ የዩክሬንን ግዛት መንጠቅ ችላለች። ሆኖም ጦርነቱ እየገፋ በሄደ ቁጥር ዩክሬናውያን በጦርነት መሃል የበለጠ እየጠነከሩ ሄዱ። በዚህ ወቅት ሩሲያ መፈተን ጀመረች። ከሰሜን ኮሪያ ሳይቀር ወታደሮችን በመለመን እንደዚሁም ከሌሎች ሀገራት የሰው አዘዋሪ ደላሎች ሳይቀር ተዋጊዎችን በመግዛት አሰልፋ ማዋጋት ግድ አላት። ከዚህ ባለፈም ከቅርብ ጊዜያት ወዲህ ደግሞ ጦርነቱ ከፊት ለፊት የግንባር ፍልሚያ አልፎ ወደ ድሮን ቴክኖሎጂ ፍልሚያ መግባቱ ፑቲንንና ሩሲያን በእጅጉ እንዲፈተኑ አደረጋቸው። ከዩክሬን ጋር በከባድ ጦርነት ውስጥ ያለችው ሩሲያ የዩክሬን የድሮን ጥቃት በእጅጉ እየከበዳት ይገኛል። የሩሲያ ዩክሬንን የድሮን ጥቃቶች ተከላክሎ የማክሸፍ አቅሟ ከጊዜ ወደ ጊዜ እየወረደ መሆኑን የሚያመላክቱ ድመቶች በሩሲያ ላይ እየደረሱ ይገኛሉ። የሩሲያ ነዳጅ ጉድጓዶች፣ የነዳጅ ማጣሪያዎች፣ ወደቦች፣ ወታደራዊ የጦር ካምፖች፣ የተተኳሽ ዴፖዎች፣ የድሮን ማምረቻዎችና ሌሎችም በርካታ የሩሲያ ግዙፍ ተቋማት የዩክሬን ረጅም ርቀት ተጓዥ የድሮን ጥቃቶች ሰለባ ከሆኑ ዋላ ደር ብለዋል። በቀደሙ ጊዜያት ሩሲያ የዩክሬን ድሮኖች የመከላከልና የማክሸፍ አቅሟ እጅግ ከፍተኛ ነበር። ሆኖም ዩክሬን በጦርነት መሃል ውስጥ በጊዜ ሂደት የምታመርታቸውን የድሮን ቴክኖሎጂዎች እያዘመነች መሄዷ ሩሲያን ከባድ ፈተና ውስጥ ከቷል። የዩክሬን የድሮን ቴክኖሎጂ ውስብስብነት ከጊዜ ወደ ጊዜ እየጨመረ በሄደ ቁጥር በዚያው መጠን የሩሲያ የጥቃት ተጋላጭነትም እየጨመረ ይገኛል። በዘንድሮ የፈረንጆች 2026 የታየው የሩሲያ መጠነ ሰፊ ውድመት ግን በግልጽ የሩሲያን የድሮን የመከላከል አቅም ክፉኛ የወረደ መሆኑን በግልጽ የሚያሳይ መሆኑን ተንታኞችና ዘገባዎች በማመላከት ላይ ናቸው። በተለይ ከተወሰኑ ጊዜያት ወዲህ የዩክሬን ድሮኖች ይደረስባቸዋል የማይባሉትን የሩሲያ ግዛቶች በጥልቀት እየገቡ ከባድ ውድመቶችን የማድረሳቸው ጉዳይ በእጅጉ እያነጋገረ ይገኛል። በቅርቡም ዩክሬን ወደ ሩሲያ ግዛት በመግባት ባደረሰችው የድሮን ጥቃት ግዙፉን የሀገሪቱን የኦንላይን የችርቻሮ የገበያ ማዕከልን ያጋየች መሆኗን የቢቢሲ ዘገባ አመላክቷል። ከመዲናዋ ሞስኮ በስተደቡብ ምስራቅ 295 ማይል ወይም 475 ኪሎ ሜትር ርቀት ላይ በምትገኘው ታምቦቭ ከተማ ደርሷል በተባለው በዚሁ የዩክሬን ድሮን ጥቃት 7 ሲገደሉ 25 ደግሞ ቆስለዋል ተብሏል። ሩሲያም ዩክሬንን ለመበቀል ሚሳኤሎችን እንደዚሁም ድሮኖችን ትጠቀማለች።
ዩክሬንም እየደረሰባት ያለው ጉዳት ከፍተኛ ነው። 4 ዓመታትን የተሻገረው ይህ ጦርነት በያዝነው 2026 የፈረንጆች ዓመት የጉዳቱ አድማስ ከምንጊዜውም በላይ ከፍ ብሎ እንደታየ ዘገባዎች እያመለከቱ ይገኛሉ። ዩክሬን በሩሲያ የነዳጅ መሠረተ ልማቶች ላይ አነጣጥራ ጥቃቷን በማስፋፋቷ ሩሲያ በአሁኑ ሰዓት የነዳጅ ምርትን ወደ ሌሎች ሀገራት መላክን ለማቆም ተገዳለች። ከዚህ ባለፈም ሩሲያ የሀገር ውስጥ የነዳጅ አቅርቦት ፈተና ውስጥ ጭምር በመግባቷ የሩሲያ ማደያዎች ላይ ያለ ረጅም ወረፋ ነዳጅ መቅዳት እጅግ ፈታኝ እየሆነ ይገኛል። ከሆርሙዝ መዘጋት ጋር በተያያዘ የተፈጠረውን ዓለም አቀፍ የነዳጅ እጥረት ክፍተት ትሞላለች በሚል ሩሲያ በምዕራባውያን የተጣለባት የነዳጅ ዕቀባ በትራምፕ አስተዳደር በኩል በተወሰነ ደረጃ እንዲላላላት ቢደረግም ከዩክሬን ድሮኖች የነዳጅ መሠረተ ልማቶች ውድመት ጋር በተያያዘ ኤክስፖርት ማድረግ ይቅርና የሀገር ውስጥ የነዳጅ አቅርቦቷን መሸፈን እየተሳናት ይገኛል። ይህም የሩሲያን ግልጽ የሆነ የዩክሬንን የጥቃት ድሮኖች የመከላከል አቅም መውረድን በግልጽ የሚያመላክት ነው እንዲባል አድርጎታል። ከሩሲያ የጦርነት ወጪ አንጻር ዩክሬን ጦርነቱን ቀለል አድርጋ ለመያዝ እየሞከረች ትገኛለች። ሩሲያ ዩክሬንን ለማጥቃት እጅግ ውድ የሆኑና ለማምረትም ጊዜ የሚጠይቁ ሚሳይሎችን እየተጠቀመች ትገኛለች። ዩክሬን በአንጻሩ የሚሳይል አቅሙ ብዙም ያላት ባለመሆኑ ሙሉ ትኩረቷን ሲያመርቷቸው ርካሽ ግን ደግሞ የጉዳት መጠናቸው ከፍተኛ በሆኑት የድሮን ቴክኖሎጂዎች ላይ ሙሉ የትኩረት አቅጣጫዋን አሳርፋ ትገኛለች።